አንቺ ጀምሪ አባዬ አንተ ጀምር እማ አባዬ የኔ ይደርሳል አባዬ አንተ ጀምር እማዬ ብትጀምር ይሻላል አባዬ ብጀምር ይሻላል የመጀመሪያው ጥያቄ እማዬ ካልተሳሳማችሁ አናምንም ማለት ምን ማለት ነው ካልተሳሳማችሁ አናምንም ከንፈራችንን መሰለኛው ወላ ካሎ ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክቶከሩ በአየር ኃይል መድረክ ላይ መቅረቡ ከፍተኛ ትችት አስነስቶ እንደነበረ ይታወቃል። በዛሬው ዕለት ለአዶናይ ማስጠንቀቂያ ደርሶታል። ከዚህ የክልል አመራሮችን ከማታለልና ከማምታታት ስራዋ በተጨማሪ ቢዝነሶቻቸው ላይ ከፍተኛ የሆነ ፒራሚድ ስኪም እየተገበሩ ከሚገኙና ሌሎች ኢንቨስተሮችን በማምታታት ከሚታወቁ ስካመሮች መካከል አንዷ መሆኗን የጉዳቱ ሰለባ የሆኑ የቢዝነስ ኦነሮች ይናገራሉ። ኮሜንት ይሄን የመሰለ ኮሜንት ሳላነብላችሁ አልውልም ብዬ ነው እንጂ ጋይስ አፍኖኛልስ። ለማንኛውም ጋይስ ላይክ አድርጋችሁ ጀምሩ። እኔ የምር ላይክ ኮፒ ሊንክ ምናምን አድርጉ እያልኩ ይደብራችኋል ብዬ ነው እንጂ ጋይስ ቫይራል እየሆንኩ አይደለም። ፕሊዝ በቃ የምትችሉትን አድርጉ። እዚህ ጋር የሚደረጉትን ነገሮች አድርጉ። አላሰልቻችሁ። ወደ ኮሜንታችን እንሄዳለን። አብራችሁን ቆዩ። አባዬ አንተ ጀምር ነው እማዬ አንቺ አንተ ጀምር አንቺ ጀምሪ አባዬ አንተ ጀምር አባዬ የኔ ይደርሳል አባዬ አንተ ጀምር እማዬ ብትጀምር ይሻላል አባዬ ብጀምር ይሻላል የመጀመሪያው ጥያቄ እማዬ ካልተሳሳማችሁ አናምንም ማለት ምን ማለት ነው ካልተሳሳማችሁ አናምንም ከንፈራችንን መሰለኛው ወላ ካሎ ወይኔ ጥርስ የኔም ቤት ሸራተንን የቱ ጋር ላገኘው እችላለሁ? ምን አልከኝ? ሸራተን ሆቴል። ይቅርታኝ ነው እንደምን ፍቅረኛ ያለኝ ሰው ነኝ። ሸራተን ሆቴል እኮ ነው ያልኩሽ። ፍቅረኛ አለኝ እኮ ነው ሸራተን ሆቴል ነው እኮ ነው ፍቅረኛ አለኝ አልኩኝ እኮ ነው እንደምን ነው የምትናቀፈው? ቆይ እኔ እንደማንኛውም ዲስካሽን አለብኝ እናንተ እንዳለክኝ ፊሽካሊዝም ተሰማኛል። እኔ ፊሽካሊዝም እሺ እንዴ የራሴ ድምጽ በቂ ነው። ፊሽካ ያስፈልገኝ እና ፊሽካ ወጪ ማውጣት የለብኝም። በቃ እንዳለከፍ ምንድነው ቃልቂ አንቺ ምንድነው ሸራተን የቱ ጋር ነው እኮ ነው ያለሽ እኮ እሱማ ሸራተን የቱ ጋር እንዴ እሱ ብዬ ነው እንደማንኛውም ኢትዮጵያዊ በዚህ ታጥፍ በዛ ታጥፍ ብዬ እሱ ማደናበር እኮ አቅቶኝ አይደለም እኔም አላውቅም ብዬ ከምዋረድ እሱም ደግሞ በዚህ ታጥፍ ብዬ በማየው መንገድ ከማሳየው ብዬ እኮ ነው። ምንድነው አለማወቅ ቋጣ አይደለም ልድብና እንጂ Malashallah.
ምንድነው? በቃኝ እኔ ልሄድ ነው። የት መሄድበት አለኝ። ግን እኔ እዚህ ቤት ያለ ነገር በቃ ሰለች። በቃ አልገባኝም እንዴ ሁሌ ስራ እኮ ነው የምታሰሪኝ። እሺ ችግር የለውም ስራው ሲቀር ሁሌ አንድ አይነት ምግብ። እሺ ጥሩ እና ምን ይሆንልህ? ምን አይነት ነገር ይሆንልህ? እንደዚህ ነው የሚባለው ካልሽ አይቀር በቃ ያው ጠዋት ሲነጋ ጠዋት ላይ ጥብስ። እሺ ምሳ ላይ ክትፎ። ኦ ናይስ ናይስ። ራት ላይ ደግሞ ቅቅል። ረሳህ ደግሞ ምን መክሰስ ነው? ወይ መክሰስዬ ሞት ይርሳሽ። እኔ እኮ ረሳኋት። እንዴት ይረሳል እሱ ደግሞ መክሰስ ደግሞ ያው ዱለት። አዎ አመጣሹ። ሌላ የረሳው ነገር ደግሞ አንዴ ሌላም ነገር ረስቻለሁ። ምን መውጣቱን ነው? ተነስ እንጂ ታውቁት እኮ መውጣቱን። አይ እንደዛ የሚባል ነገር የለም። አሁን የነገርከኝን ነገር በየሰዓቱ በላለሁ። አንተ ግን ተነስ ውጣልኝ ተነስ። እሺ ቢያንስ ቅቅሉን ልብላ። እኔና ዋይፍ ሰርግ አለብን። ለሰርግ ዕቃ እየገዛን ነው። ሾፕ ለማድረግ ወጣን። መጀመሪያ ያንተ ይገዛልች የኔ ተገዛ። የሷን ለመፈለግ ያልገባንበት ያልወጣንበት የለም። መጨረሻ ላይ ሙሉ በሙሉ ህዝብ ወጥቶ እና ሴኩሪቲው ቀረ። ተመልሰን ስንመጣ የኔ ልብስ ፌድ አርጓል። የኔን አይነት ለመግዛት ነበር የሄደችው። አሁን በዚህ ሐሳብ ጸንተናል። እኔ እሷ የኔ ልትለብስ አራ ከነሱ ጋር ዝም ብለህ ፈለግ አድርገህ ሶፋ ላይ መቀመጥ። ሞሉ ስኬድ በቃ ሶፋ ፈልገህ ተቀምጠህ ደርሳችሁ ነው ማለት እንዴ? ፌዱ የኔን አይነት ከለር ለመግዛት ሄደ። የኔ ልብስ ፌድ ቀየረ። ይጆስሱ ከመሬት 40 ኪሎ ሜትር ከፍታ ላይ እየተጓዘ ያለው የኤርታሌው የእሳተ ገሞራ ጭስ ህንድን አልፎ ቻይና መድረሱ ተነገረን። በህይወቴ ለአንድም ቀን በጭስ ቀን አለው ብዬ አስቤ አላውቅም ነበር። በእውነት በጭስ ቀን ነው ዘንድሮ። በጭስ ቀን ነው። እሱም ባረገኝ እሱን ጭሱም ባረገኝ ጭሱን እሱም ባረገኝ እሱን ወንድ መባሌ ካልቀረ እሱም ባረገኝ። ታዋቂው ሙዚቀኛ እንግዲህ በአንዲት ምስኪን ኢትዮጵያዊት ምክንያት ህይወቱ ምስቅልቅል ውስጥ ገብቷል። አሜሪካ ውስጥ ያለው ኮንሰርት እንዳለ እንግዲህ በሷ ምክንያት እየተሰረዘበት ይገኛል። ይሄ ሙዚቀኛ እንግዲህ ማለት ነው ያው የዘራረጉም ትውልዱም ደቡብ አፍሪካዊ ሲሆን በርና ቦይ ይባላል። እንግዲህ ሰሞኑን አሜሪካ ላይ ትልቅ ቱር አዘጋጅቷልና የመጀመሪያውን ቱር የጀመረው ደግሞ የት ነው? ዴንቨር ውስጥ ነው ማለት ነውና ዴንቨር ውስጥ በሚያዘጋጅበት ኮንሰርት ማለት እንግዲህ አንዲት ኢትዮጵያዊት ፊት ለፊት መቀመጫ ላይ እንቅልፏን ትተኛለች። ኮንሰርቱን እየሰራ ያለ በመሃል ያያትና ቀስቀሷትና ወደ ቤቷ ውሰዷት፣ ይሄ የምተኛበት ቤቷ አይደለም ይላታልና ቪዲዮን ቆይ Fast. Take her home. Bro, I'm not doing no more song until you take her home. በጋርድ ከዛ በኋላ በሚያሳዝን ሁኔታ እቺን ኢትዮጵያዊት ያስወጣታል። ይሄ ቪዲዮ ቫይራል ይወጣል። ከዛ በኋላ እንግዲህ አጠቃላይ ጥቁሮቹ ካንስል በርና ቦይን በማለት እንግዲህ በሚታዩት መልኩ ሂውስተን ውስጥ ዳላስ ውስጥ አጠቃላይ ኮንሰርት ሲያዘጋጅ ባዶ ይሆናል ማለት ነው። ማንም ሳይገባለት ብቻውን ይቀራል። በዚህ ምክንያት ይደነግጥና እንግዲህ አፖሎጂ ያው ሰው ለኝ እሳሳታለሁና በጣም ትልቅ ጥፋት ነው ያጠፋሁት ይቅርታ አድርጉልኝ ይላል። ወዳጅ አንዴ አጥፍተሃል፣ ከፍታን ስታስብ ዝቅታን ረስተሃል፣ ወደ ሀገር ተመለስ በማለት እንግዲህ አባረውታልና ይሄን ነገር እንዴት ታዩታላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደተለመደው ይመቻችሁ። ወይኔ ወጥር በአፍንጫው 4 ፊኛ መንፋት ነው።
5000 ብር የሚያስገኘውን የሁለተኛውን ዙር ሁለተኛ ጨዋታ መልከኛው እጅግ ድንቅ የሆነ የፊኛ አነፋፋይን ለካ ባፍንጫም ይቻላል እንዴ። ስለዚህ 5000 ብር አግኝተው አጠቃላይ ብር 11000 አግኝተዋል። ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክቶከሩ በአየር ኃይል መድረክ ላይ መቅረቡ ከፍተኛ ትችት አስነስቶ እንደነበረ ይታወቃል። በዛሬው ዕለት ለአዶናይ ማስጠንቀቂያ ደርሶታል። ዝርዝሩን በአጭሩ ላቀርብላችሁ። ቲክቶከር አዶናይ ከሰሞኑ ለኢትዮጵያ አየር ኃይል አባላት የማነቃቂያ ንግግር ማድረጉን የሚያሳዩ ምስሎችን በማህበራዊ ሚዲያ ገጹ ላይ ማጋራቱን ተከትሎ በተቋሙ ላይ ከባድ የህዝብ ተቃውሞ ተቀስቅሷል። ዝግጅቱ ይፋ ከሆነ በኋላ በርካታ የማህበራዊ ሚዲያ ተጠቃሚዎች ለኢትዮጵያ አየር ኃይል በነበራቸው ክብር ላይ አሉታዊ ተጽዕኖ አሳድሯል የሚሉ ጠንካራ አስተያየቶችን ሰንዝረዋል። ቲክቶከሩ ራሱ ያጋራቸው ምስሎች በወታደራዊ ተቋም ውስጥ ንግግር ሲያደርግ ያሳያሉ። አስተያየት ሰጪዎች የሀገር መከላከያ ምሰሶ በሆነ ተቋም ውስጥ አንድ ተራ ቲክቶከር መቅረቡ ተቋሙን በጣም ዝቅ ያደርጋል ብለውታል። በተለይም ቲክቶከሩ በንግግሩ ወቅት ለአየር ኃይል አባላት ሰግጡ የሚል ለወታደራዊ ስነ ምግባርና ክብር ተገቢ ያልሆነ ቃል ተጠቅሟል መባሉ የህዝቡን ቁጣ የበለጠ እንዳባባሰው ተገልጿል። በተፈጠረው ከፍተኛ የህዝብ ቅሬታና ትችት የተቆጡት የአየር ኃይሉ ከፍተኛ ባለስልጣናት በተቋሙ ክብር ላይ ድፍረት ተፈጽሟል የሚል አቋም መያዛቸውን የዘሀበሻ የአየር ኃይል ምንጮች ገልጸዋል። ዘገባው እንዳመለከተው ባለስልጣናቱ ቲክቶከር አዶናይ ያጋራቸው ምስሎች በሙሉ በአስቸኳይ ከማህበራዊ ሚዲያ ገጹ ላይ እንዲያጠፋ ጥብቅ ትዕዛዝ አስተላልፈውለታል። ከዚህ በተጨማሪ ተቋሙን ክብር እንዲያጣ አድርጓል የተባሉትና ቲክቶከሩን አነቃቂ በሚል የጋበዙትን የአየር ኃይል አመራሮች ላይ ተገቢውን እርምጃ ለመውሰድ ምርመራ መጀመሩን የዘሀበሻ ምንጮች አረጋግጠዋል። ሰሞኑን አስደንጋጭ የሆነ ምስልን በማህበራዊ ሚዲያ ተመልክተናል። የትግረኛ ሙዚቃ አቀንቃኝ የሆነችው ማህሌት ገብረ ጊዮርጊስ ከምትታወቅበት እንደ ጸዳል የፈካ ውበትና ከተደላደለ የሰውነት ቅርጽ ትንሽ ገሸሽ ያለች የሚያስመስልና በአንዳች ጽኑ ህመም ውስጥ እያለፈች እንደሆነ የሚያሳብቅ ምስል አይተናል። ኑሯን ኢትዮጵያና አሜሪካ ያደረገችው ማህሌት የሰሞኑ ፎቶ አስደንጋጭ ምስል ነበር። በትክክልም በህመም ውስጥ እንደነበረች ተረጋግጧል። ህመሟ ለክፉ የሚሰጣት እንዳልሆነ ቢታወቅም ቀላል የሚባል አለመሆኑንም ሰምተናል። ማህሌትም እንዲህ ስትል መልእክቷን አስተላልፋለች። የወቅቱ የጤና ሁኔታዬን አስመልክቶ የጠየቃችሁኝ ወዳጆች አመሰግናለሁ። ሁሉም ነገር ከፈጣሪ ጋር ይስተካከላል። አሁን ላይ በጥሩ ሁኔታ አገኛለሁ በማለት በፌስቡክ ገጹ አጋርታለች። የአየር ንብረት መጋጨቱም ህመሙን እንዳባባሰባት የተሰማ ሲሆን ሕክምናዋን በጥሩ ሁኔታ እየተከታተለች ይገኛል። ምስሉ ላይ የምትመለከቷቸውና በረከት ገበሬዋ በሚል የሶሻል ሚዲያ ስም የሚታወቁት ግለሰብ ቅዳሜ ዕለት በጠዋት በቁጥጥር ስር መዋላቸው ተሰምቷል። በረከት ገበሬዋ በተለያዩ የኢንቨስትመንት ስራዎች የምትታወቅ ሲሆን ለበርካታ ጊዜ በስደት ከምትኖርበት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ወደ ሀገር ቤት በመግባት የተለያዩ ስራዎችን በመስራት ትታወቃለች። ነገር ግን ከሰሞኑ በጸጥታ ኃይሎች በቁጥጥር ስር መዋሏ ተሰምቷል። ምንም እንኳን ከመታሰሩ አስቀድሞ ለገዢው መንግስት ባላት ከፍተኛ ድጋፍ የምትታወቅ ነበረች። በረከት ገበሬዋ ለመንግስት ባላት ቅርበት ልዩ ተጠቃሚ እንደሆነችም ይነገራል። ባለሀብቷ በረከት ያልገባችው የመንግስት ቢሮ የለም። በረከት ያልጨበጠችው ባለስልጣንም የለም። ይህ አቋሟ በበርካቶች ዘንድ ቢያስገርምም ልክ አሁን እንደሰማነው ግን ለእስር ትዳረጋለች ብሎ ማንም የገመተ ሰው አልነበረም። ባላት የገንዘብ አቅም ብቻ ተወዳዳሪ የሌላት በረከት ጨረታዎችን ያለ ተወዳዳሪ ብቻዋን ስታሸንፍ፣ ሰፋፊ መሬቶችን እንዲሁ በነፃ ስትሸለም ኖራለች። ፈረንጆቹ መኒ ፓወር የሚሉት የገንዘብ አቅም ከነበረችበት ውጭ ሀገር ጀምሮ አክፎ ስሞ ነበር የተቀበላት ሲሉም በተመሳሳይ ሙያ ውስጥ የሚገኙ ሰዎች ይናገራሉ። ታዲያ ምን አድርጋን የታሰረችው የሚለው የብዙ ሰው ጥያቄ ነው። ምንም እንኳን ከፖሊስ አካል ስለ ጉዳዩ ይፋ ባይወጣም ለጉዳዩ ቅርበት ካላቸው አካላት መረጃ ወጥቷል። ምርመራውም እየተካሄደባቸው ይገኛል። በረከት ወርቁ አረዳ የተባለች ግለሰብ በቁጥጥር ስር የዋለችው ከበርካታ ሰዎች በአክሲዮን ስም በርካታ ገንዘብ በማጭበርበሯ ነው የሚል ክስ ቀርቦባታል። አክሲዮን ለማቋቋም ከበርካታ ሰዎች ገንዘብ ከተቀበለች በኋላ ወደ ራሷ ፒኤልሲ ለመቀየር በመንቀሳቀሷም ጭምር እንደሆነ ተነግሯል። እነዚህ የተጭበረበሩ ሰዎች እንደሚሉት ለመንግስት ካላት ቅርበት የተነሳ አምነዋት ገንዘባቸውን ቢሰጧትም የአክሲዮኑ ነገር የውሃ ሽታ እንደሆነባቸው ጭምር ይናገራሉ። በረከት ገበሬዋ በተለያየ ስልት በርካታ ሚሊዮን ብሮችን ወስዳለች። በእምነት ብራቸውን ከተቀበለችም በኋላ የማስፈራራት መንገድም ትጠቀማለች። ካጭበረበሯችሁ በኋላ ደግሞ እንዳትጠይቁ ፍርሃት እንዲኖራችሁ እነዚህ ሰዎች አብረው ነው የሚሰሩትና ውልፍ ላለው ብትል ያጠናግሩሃል አይነት ሴንስ እንዲኖርህ ያደርጋሉ።
ከዚህ በተጨማሪ በረከት ገበሬዋ የኦሮሚያ ኢንቨስትመንት ኮሚሽን አካባቢ ስታካሂድ የነበረችው ማምታታትና ግልጽ ያልሆኑ ነገሮች በቁጥጥር ስር እንድትውል አድርጓታል የሚሉ መረጃዎችም ወጥተዋል። ከፌዴራል ባለስልጣናት ጋር ፎቶ በመነሳት የፎቶ ፖለቲካን በመስራት በየክልሉ በመዞር ውድ የሆነውን የህዝብንና የመንግስትን ሀብት አመራሮችን በማታለል እንዲሁም በማምታታት እንደምትወስድ ትናገራለች። ለአብነትም ከአርሲና ከወላይታ ካሏት ሰፊ እርሻዎች በተጨማሪ በየዞኑ መረከቧም ተነግሯል። ከዚህ የክልል አመራሮችን ከማታለልና ከማምታታት ስራዋ በተጨማሪ ቢዝነሶቻቸው ላይ ከፍተኛ የሆነ ፒራሚድ ስኪም እየተገበሩ ከሚገኙና ሌሎች ኢንቨስተሮችን በማምታታት ከሚታወቁ ስካመሮች መካከል አንዷ መሆኗን የጉዳቱ ሰለባ የሆኑ የቢዝነስ ኦነሮች ይናገራሉ። ከዚህ በተጨማሪ በረከት ገበሬዋ ህገወጥ የገንዘብ ዝውውር ላይም እጇ እንዳለበት ጠረጠራለች። ህገወጥ የዶላር ክምችት በማድረግ እንዲሁም ህገወጥ ምንዛሬ በማድረግ መንግስት ሊያገኝ የሚገባውን ጥቅም በማሳጣት ለግል ጥቅሟ ስታውል እንደነበረ ተነግሯል። ከዚህ በተጨማሪ በ1000 ብር ይሸጥ የነበረውን ጠቅላይ ሚኒስትር አብይ አህመድ የጻፉትን የመደመር መጽሐፍ በሚሊዮን ብር በመግዛቷ የጊዜው አነጋጋሪ የነበረ ጉዳይ ነበር። በተገኘችበትና ባገኘችው መድረክ ሁሉ ስለዚህ መንግስትና ስለ ጠቅላዩ ውዳሴ ሳታቀርብ የማታልፈው በረከት አሁን ያ ሁሉ ውዳሴዋ ከንቱ ሆኖ ከርቸሌ ተወርውራለች።